ታሪኳ አጠናቃ ስላም የተለየችን ተወዳጅ አርቲስት ፍሬህይወት ባህሩ። እንደምናውቀው አርቲስት ፍሬህይወት ባህሩ በብላቴነት ዘመኗ በ1968 ዓመተ ምህረት ነው ሀገር ፍቅር የተቀላቀለችው። ከዛ ጊዜ ጀምሮ ሀገር ፍቅርን ፍሬ ከሀገር ፍቅር መለየት እስከማንችልበት ድረስ ምልክት ሆናለች። ድምጿ ምልክት ነው፣ እንቅስቃሴዋ ምልክት ነው፣ ሳቋ ምልክት ነው። ግን ለሁሉም ጊዜ ያለውና በትላንትናው ዕለት ፍሬዬ በተወለደች በ65 ዓመቷ ተለይታ ነች። ለሁሉም ቅርብ እንደነበረች ሁላችንም እናውቃለን። ከፍሬ ጋር ያልሳተ ከፍሬ ጋር ያልተጫወተ እንደሌለን ሁላችንም እናውቃለን። ለምን ምትሰጣች ከፍሬ ጋር ያልሰራም እንደሌለ በቲያትር ቤት ከቲያትር ቤት ውስጥ እናውቃለን። ግን አንዳንድ ጊዜ እንዲህ ስለተለዩ ሰዎች ፈጣሪ ምን ስለሰጣቸው እንድናመሰግን እንፈልጋለን። ይህንን ዘመን ያላዩ ብዙዎች አሉ። ከዚህ ደግሞ ልንጽናና ይገባል። ለልጆች 4 ልጆች አይታለች፣ በሙላ ደግሞ ትወልዳለች፣ ተፈጥሯለች። ፍሬዬ እንወድሻለን። እሺ፣ ከዚህ በመቀጠል ሰዓታችንን ለመሻማት የመንገድ እንቅስቃሴ ላይ ችግር እንዳይፈጠር የህይወት ታሪክ እናቀርባለን። የህይወት ታሪኳን የሚያቀርብልን የተስፋ ኢንተርፕራይዝ ስራ አስኪያጅ ተፈራ ወርቁ ነው። ከፍሬዬ ከተስፋ ኢንተርፕራይዝ ጋር ያላት ህብረት የምታውቁት ነው። ሀገር ፍቅር በጡረታ ከተገለለች ጀምሮ አብዛኛዋን ጊዜዋንም አብዛኛዋን ሰዓቷን ታሳልፍ የነበረው ከተስፋ ኢንተርፕራይዝ ጋር ነው። በጣም የተሳሰሩ ናቸው። ተስፋ ኢንተርፕራይዝ የኢትዮጵያ የቲያትር ታሪክ እንግዲህ ቀዳማዊ የምንለው የቲያትር ኢንተርፕራይዝ ነው። ከእሱ ጋር በጣም ሰፊ እንቅስቃሴ ስታደርግ የነበረች ነች። ኢንተርፕራይዝ ደግሞ ዋና ስራ አስኪያጅ ለእሷ እንደ ወንድምም እንደ ጓደኛም እንደ አለቃም ሆኖ እንደ አብሮ ሰራተኛም ሆኖ ብዙ ያሳለፈ የምንወደው ተዋናይ ማዘጋጀት ተፈራ ወርቁ የፍሬዬን የህይወት ታሪክ ያነሳልናል። ወንድማችን ተፈራ የተስፋ ኢንተርፕራይዝ ዋና ስራ አስኪያጅ ፍሬህይወት ባህሩ አጭር ይወዳል። አርቲስት ፍሬህይወት ባህሩ በ1953 ዓመተ ምህረት ከአቶ ባህሩ ለጋስና ከእናቷ ወይዘሮ በየነ በአዲስ አበባ በተለምዶ ጣሊያን ሰፈር ተብሎ የሚጠራው አካባቢ ተወለደች። እድሜዋ ለትምህርት ሲደርስም በአጋዚያንና በአረቦች ትምህርት ቤት ተምራለች። አርቲስት ፍሬህይወት ባህሩ ገና በልጅነት በተለቀባት ፍቅር በ1969 ዓመተ ምህረት በ16 ዓመቷ በሀገር ፍቅር ቲያትር ቤት በዘመናዊ ሙዚቃ ክፍል በተወዛዋዥነት የ3 ዓመት በኮንትራት በመቀጠር በኪነ ጥበብ ስራ አብራ ጀምራለች። አርቲስት ፍሬህይወት ባህሩ ተፈጥሮ በለገሰቻ ተጫዋችነትና የትወና ክህሎቷ በማሳደግ በዘመናዊ ተወዛዋዥነት በተደራራቢ የተለያዩ ሙዚቃ ድራማዎች ላይ ትወናዋን በማሳየቷ አድናቆትን አግኝታለች። የሀገር ፍቅር ቲያትር ቤት ኃላፊዎች ያላትን የትወና ብቃት በማየት በ1986 ዓመተ ምህረት የዘመናዊ ሙዚቃ በመተው በቲያትር ተዋናይነት ብቻ እንድትሰራ ተደርጓል። ከዚህ ጊዜ ጀምሮ በተለያዩ ቲያትሮች ላይ በተዋናይነትና በአስተባባሪነት ሰርታለች። አርቲስት ፍሬህይወት ባህሩ ከሰራቻቸው የመድረክና ሙዚቃዊ ድራማዎች መካከል ቀዩ ማጭድ፣ የቀለጠው መንደር፣ ጠይቅ፣ የላስቲክ ህንፃ፣ ፎርኬ፣ ፊደል ቤት፣ ፍሳሽ እውነቶች፣ የአሞሌ ፍቅር፣ ረመጥና ነቃሽ ሌሎችም በርካታ ክፍሎችን በመቀጠል ተጫውታለች። ሰማያዊ አይን፣ ባተሌ፣ የኪራይ ሚስት በመሳሰሉ ድራማዎች ላይ ደግሞ በአስተባባሪነት ሰርታለች። እንዲሁም ዱባና አብዱ፣ ማዕዶት፣ ጉራማይሌ፣ ሰካራም ፖስታ በመሳሰሉ ፊልሞች ላይ በቴሌቪዥን በሬዲዮ ድራማዎች የሙዚቃ ክሊፖችን ማስታወቂያዎችን በትወና ተሳትፋለች። አርቲስት ፍሬህይወት ባህሩ በጡረታ ላይ ሆና ከምትወደው የጥበብ ስራዋ ተናፋቀች። ከተለያዩ መንግስታዊና
መንግስታዊ ያልሆኑ ተቋማት ጋር የሚያገኙትን ቁጥራቸው በዛ ካሉ ፕሮዳክሽኖችና ከቴሌቪዥን ጣቢያዎች ጋር የመደበኛ የባህል ፕሮግራሞችን በማቅረብ ተወዳጅነትን አትርፋለች። አርቲስት ርዕዮት ባህሩ በተለይም ከተስፋ የቲያትር ኢንተርፕራይዝ ጋር ላለፉት 5 ዓመታት ያህል በማያገኛለች አብረን እየሰራች ነበር። አርቲስት ርዕዮት ባህሩ በበጎ ስራ በደግነቷ በበጎነት የምትታወቅ አርቲስት ነበረች። በተለይም በበጎ ስራዋ በፈቃዷ ባደረገችው ውሳኔ አይኗን ለዓይን ባንክ እንዲሰጥ ቃል በመግባቷ ለአንድ ሰው ብርሃን መሆን ችላለች። አርቲስት ርዕዮት ባህሩ በዚህ ዓመት የተከበሩትን የአዲስ ዓመትና የመስቀል በዓላት ልዩ ፕሮግራሞችን ከሙያ አጋሮቿ ጋር ሰርታለች። ከቤተሰቦቿ ጋር በመሆኑ መስከረም 11 ቀን 2018 ዓ.ም የ65ኛ ዓመት የልደት በዓሏን በደስታ አክብራ አዲሱ ዓመትን የፈጣሪ ፈቃድ አልሆነም እንጂ የበለጠ ለመስራት ተዘጋጅታ ነበር። አርቲስት ርዕዮት ባህሩ ትናንትና መስከረም 22 2018 ዓ.ም የምትወዳቸውና የሚወዷት የማቆላመጥን ፍሬቻ ያሉ የሚጠሯት የሀገር ፍቅር ቲያትር ወንድምና እህት በአክብሮት በጠሯት የሰራተኞች ሽኝት ፕሮግራም ላይ ለመገኘት ከጠዋቱ 3 ሰዓት ተኩል ላይ ሻወር ወስዳ ልብሷን ቀይራ እንደ ሁልጊዜው ከነሱ ጋር ልትጫወት ልትስቅ ልትደሰት ናፍቃ ልትሄድ በዝግጅት ላይ ያለች በድንገት አርፋለች። አርቲስት ርዕዮት ባህሩ የሁለት ሴት ልጆች እናት ስትሆን የአራት የልጅ ልጅን አይታለች። የሀገር ፍቅር ቲያትር መላው ቤተሰብ ተስፋ የተከተሉበት ጋዜጠኞችን አጋር ድርጅቶች ለቤተሰቦቿ፣ ለአድናቂዎቿ፣ ለወዳጅና የስራ ባልደረቦቿ መጽናናትን ይመኛል። ልዬን እወድሻለሁ ሁሌም ከልባች ነበር። ለእሷም ደግሞ የሙያ አባት የሙያ መምህር ከሆኑ ሁለት ሰዎች በመጀመሪያ እጅግ የምንወድ እጅግ የምናከብረው እጅግ የሚለው ቃል ተገለጸው ነው ፋንቱ ማንዶዬ ወደዚህ ጋብዛለሁ። ከተስፋ ኢንተርፕራይዝ ጋር እዚህ መድረክ ላይ አብረን ቲያትር እንሰራ ነበር። ከዛ በኋላ ሁልጊዜ የሀገር ፍቅር እንገናኛለን፣ ብዙ እንጫወታለን። በጎ ስራዋ፣ ደግነቷ፣ ጓደኞቿ አንድ ነገር ሲደርስባቸው ቀድማ የምትደርሰው ሁልጊዜ ፊት ይታገኛል። ትናንትና ሞቷን ሲሰራ በጣም ያዘ ብቻ ለሰው ሟች ነው። በጎ ነው፣ ደግ ነው። ከኔም የሆነ ሲበላ ተናገራት ነው። እግዚአብሔር ነፍሷን ይማረው። ሌላ ምንም የሚለው አዎ እኔም ጋር እግዚአብሔር ዘመን ሰጥቶን ልጅ መድረክ ላይ ባለፈው ነካት የተሰኘውን ዮሐንስ ብርሃኑ ተደርሶ በድጋሚ መጀመሪያ ተስፋፊ ጋሻው በማዘጋጃ ቤት የተዘጋጀው ቲያትር እዚህ ደግሞ የተስፋ ኢንተርፕራይዝ ጋር የተፈራው አዘጋጅቶ አብረን ሰርተናል እና ፍሬ በጣም ቅርብ መጥቶ ውስጥ የምትገባ መሰለች። ከዚህ በመቀጠል እንደዚህ እጅግ የሚለው ቃል ተገለጸው አላውቅም ሁላችን ውስጥ ያለ የምናከብረው ወንድማችን ዋና አዘጋጅ ኪሮስ ኃይለሥላሴ ስለ ፍሬ ሊናገረን ጋብዛለሁ። የተወደሰችበት የተደነቀችበት
የቋንቋ መድረክ አብረው ሰው የነበሩና ሌላ ቦታ ወደ ዞላል ከሚባሉ ሰዎች ለመቀበል ማለት ነው። በተለያዩ መንግስታት ይገባሉ ተባለ። የሚያደርገው ለቀናን ግራ ነው። ኦፕሬሽን አድርጌ ነው ተፈራው ወሎ ሲነደኝ የሚታመን ሞታል ማይታመን ሞታል ይሄቻው ከማይታመንና ሰራኔ ነው የሚባለው ከገንዘብ ሰው ጋር ነው ዛሬ ታስራው ገና ተደዋወልን ይችላል ቢያንስ በሳምንት አንድ ይደውላል ገና ነው ሰሞኑን አላየው በላይ እንኳን ለጥሮፋን ደውለን ከፍሬው ጋር እንግዲህ አሁን ለታንታት ነው በልጅነታችን ያንን እንዋጋለን እንከባበራለን አሁን ማለት እንከባበራለን እንዋጋለን የፍሬው ጓደኝነት ወሰን የለውም ከአንጋፋው ጀምሮ እስከ መካከለኞቹ እስከ እኩዮቿ ከእሷ በታች በእድሜ ዝቅ ካሉ ጋር ጓደኝነት ነው። አንድ ድግስ ኖሮ ከዚህ ካለ ፍሬው የለች ማለት ነው። እንደተለምዶ የሚባለው ነገር አለ። ፍሬው ባህሩ ከሌሎች ባህሩ ይላል ብረሩ ብረሩ ተብሎ ተደግሞናል። የተዋስ ሆነች ተድዋስ ሆነች በችግር በደስታ ማህደር ደረስ በእውነተኛው አባላት ሙቅር ያራዳል ሲሆን ፍሬው ላለች ፍሬው የሚሰጠኛ ሰዎች ጥራን ከተቀጠሩት አብዱልሻ በረ ገነት ከሰው ዘንድሮ ሲዳው ፍሬው አማሱ አበበ አስተዋወቀ ባለወይ ይባባ እናያተዋለ ጋር ወዲያ ከሚቀርባ ከኑ ተቀሩ ያን መታሰቢያ በማለት ደግሞ አበረታታ ገጣሚው ትናንት ደውዬ አበበ ሐዋሳ ነው ያለው ሐዋሳ ሆቴል ውስጥ ነው ሲጮህ ሙስሊም ነው ስለማለት መመረታት ሰው የኢትዮጵያ ፕሬስ ደውላ ሀገሯን ለማድረግ ብላ ቀጣይ ደግሞ ይሉታል ስለሌለ እኔ ወላደሽ ይያ ከኔጋ ተላሰ ምናልባት ቅዳሜ ወይ እሑድ ደውላ ስልካቸው ታገኝ ብላ እና የሁሉ ሰው የሁሉ ሰው የሁለት ሴቶች ልጆቿ እንደተባለው አያታችን ነው ብዙ ሰዎች ያካሉ አያታችን ነው አገራኛ ይይዛል የልጆች ላይ አያታችን ነው አያታችን ነው ማለት ነው። እግዚአብሔር ደግሞ ቅድማ ያደርጋል
በ65 ሆነ እንጂ ቅድመ አያቶናል እግዚአብሔር በብዙ ነገር ባርኳት ገና ብዙ መስራት ይችል ነበር። የመንግስትም አልነበረባቸው ታማ ቢሆን ባንክሽን ታገኝ ምን እናንተ እንደባራ አንደኛ ሰው ጋር ማጥፋት ሁለተኛ የመንግስት ማላይ ይባላል። እግዚአብሔር በተቀበለውና እንደሳለች እንደተጫወተች አድባሩ ጀማው ይዲው ዳንጆች አገሩን ቻለ ሌላ ካሜራ ታደርጋለች ድምጽ ነው በምድር ላይ ያለ ደማቅ ኮከብ ምን ከሚባሉ ቋንቋዎች አድዋል ከድግሞ ተፈራ ተማ ፍሬጃ ኖርቻን እናከብርሻለን እግዚአብሔር አምላክ ምስኪን በመገኘት ነው። በህይወት አለፈው ያንን መሰረት አድርገን ይሄንን ዛሬና ቤተሰብ ስሜት ተቀብለው ዛሬማ ተራለበት ብለው ያን ብሪሙስ ድምጽ ተቀበሉልን ያን ነው ወሰን የማለት ሁለት ወገኖቿን ብርሃን የመለሰች ድንቅ አዲስ አበባ እንደሷ ደግሞ ከሶስት ሺህ በላይ የሆኑ ወገኖቻችን ያይን ተቀይሮላቸው ከማየት ወደ ማየት ለመለሱ እነዚህ ወርቅ ልብ ያላቸው ወገኖቻችን ለማሰብ የአርባን ከተል የዲና ቀንና ልበል ዋካችላችን ተቀባላችን ስለሆነ መንግስታዊ ተቋም ነው። የአይን ብሬን ተሰብስበን ያንን ተንተባራ ተንተባራ ከማሽኔ በላይ የሚሆኑ ወገኖቻችን በብዛት ወጣቶች ይጠባበቃሉ። በዛ መሰረት ያንን ተከታትለን ህይወታቸውን የራሳቸውን ቻለው የሚከተሉን ያለንን ችግር ለመፍታት የሚሰራ መንግስታዊ ተቋም ነው። ይህንን ለማድረግ አብዛኛው ሰው ያንን ለመግባት ቃል ገብቷል። ይህንን በማድረጓ አሁን በድጋሚ እያመሰገንን ሁላችንም የአይን ባንክ አምባሳደሮች በተለይና ሴቶች ሰዎች ብዙ እያገዛችሁ ነው። አሁንም ለወደፊት ብዙ ነገር ሰርተን እነዚህ ወገኖቻችንን እንድንታደግ በአይን የችግር ምክንያት አይነ ስውር በሆኑ ወገኖቻችን ስም ጥያቄ እያቀረቡ በተጨማሪ ደግሞ በህይወት ያለን ከሁላችን በመለገስ የወገኖቻችን ህይወት እንድንታደግም እንድንታደግም በዚህ ሆነ ለማሳሰብ ወዳለሁ። የደረሰብን ሀዘን ከባድ ነው፣ አስደንጋጭ ነው። ከዚህ ጋር ተያይዞ ደግሞ እንዳልኳችሁ ኑዛዜዋ እውን ለማድረግ በተለይ አዲስ አሸናፊ ላደረገልን ከዛ ቀጥሎ መተፈሪ ላደረገልን ትብብር እያመሰገንን ቤተሰቦቿን አድናቂዎቿን መጽናናት እየተመኘ ከዚህ ጋር በተያያዘ የኢትዮጵያ ልማት ማህበራት ባንክ ያዘጋጀውን የምስክር ወረቀት ለመስጠት ይገኛል። ለአይን ለጥራሽ ቤተሰቦች ይህ የምስክር ወረቀት ስማቸውን ብርሃናቸውንም ከመቃብር በላይ ያዋሉት የአይን ለጥራሽ ሟች አርቲስት ፍሬሕይወት ባህሩ ቤተሰቦች የሟች ቤተሰባቸውን የአይን ብሌን በመለገስ የሰብአዊ ስራ
ተሳታፊ በመሆናቸው ይህ የምስጋና ምስክር ወረቀት ተሰጥቷቸዋል። ስምም ብርሃኑ ከመቃብር በላይ ይውላል። ስለዚህ ከቤተሰብ አንድ ሰው የረከበበት እንጠይቃለን። እግዚአብሔር ይመስገን። መላው የኪነጥበብ ወዳጆች ሀዘናቸውን ገልጸዋል። የአበባ መልኩ የሚያስቀምጡ ናቸው። የሀገር ቤቶች አስተዳደር ድርጅት፣ ተስፋ የኪነጥበብ ኢንተርፕራይዝ፣ የሀገር ፍቅር ቲያትር፣ የሀገር ፍቅር ወዳጆች ማህበር፣ ራስ ቲያትር፣ ቲያትርና ባህል አዳራሽ፣ ህፃናትና ወጣቶች ቲያትር፣ አርቲስት ኪሮስ ኃይለሥላሴና ቤተሰቡ፣ ጋዜጠኛ ሰለሞን አስመላሽና ቤተሰቡ፣ ህይወት አያሌው መስፍን፣ ድምፃዊ አያሌው መስፍን፣ አርቲስት ሮማን ካሳሁንና ከቤተሰቧ ከለንደን፣ አርቲስት ገነት ካሳሁን ከነልጆቿ ከለንደን፣ እናኑ ሶማሌ ከካናዳ፣ አርቲስት በለጠ ዞቢያ ከአሜሪካ፣ ድምፃዊ ጸጋዬ እሸቱና ቤተሰቡ፣ አርቲስት ሳራ ተክሌ፣ አርቲስት ንብረት ገላው፣ አርቲስት ጽዮን ሻበበና ቤተሰቧ፣ አርቲስት አዱኛ ቸኮልና ቤተሰቡ፣ ሜሪ ጆይ ኢትዮጵያ፣ በኃይሉ አባውና ቤተሰቡ፣ አምባሳደር ጊፍቲ አባስያና ቤተሰቧ፣ አርቲስት ወገሬ ታደሰና ቤተሰቧ፣ ትህትናሽ ደሳለኝና ቤተሰቧ፣ አርቲስት ሳውዳ መሐመድና ቤተሰቧ፣ ፍቅርተ ተድላና ቤተሰቧ፣ አርቲስት ሙሉነሽ ተሰማ ከነቤተሰቧ፣ አርቲስት ሂሩት ኪሮስ ከነቤተሰቧ፣ አርቲስት ዮብ መንግስቱ፣ ጸደይ ባንክ ሰናይ ከነቤተሰቡ፣ አርቲስት ተሻለ ወርቁ ከነቤተሰቡ፣ ሜላት አበራ ደስታ ከአሜሪካ፣ ከዋሸሙዴ አባይ ቴሌቪዥን ላይ የሚተላለፍ ፕሮግራም ነው። እሷን በቀጥታ ግልግል የነበረ ነው። እነሱም አበባ አስቀምጠዋል። አርቲስት መስፍን ኃይለ ኢየሱስ፣ አርቲስት ካሳይ ገበየው፣ አርቲስት ሀና ዮሐንስ ከካናዳ፣ አርቲስት መሰረት ባልከው ከለንደን፣ አወል ከካናዳ፣ አርቲስት ጌትነት ሚያው፣ አርቲስት ተፈሪ አለሙና አዜብ በላቸው፣ ነቢዩ ግርማ ከነቤተሰቡ፣ አቶ ሚኪ ነጋሳና ቤተሰቡ፣ አርቲስት ሰራዊት ፍቅሬ ከነቤተሰቡ፣ አቶ ሰለሞን ሲሳይ ከነቤተሰቡ፣ አርቲስት ይገረም ደጀኔ ከነቤተሰቡ፣ አርቲስት ወይንሸት ወዳጆ ከነቤተሰቡ፣ ሌሎችም አሉ። በኋላ ደግሞ ጠቅላላ እናቀርባለን። ነፍስ ይማር መጽናናት ይስጠን። እንሞክራለን። እንግዲህ ሁላችንም አሁን እስከዚህ ለመሸኘት በጋራ ቆመን ተገቢውን አክብሮት እየሰጠን እንሸኛለን እና ሁላችንም አንድ ጊዜ እንድንቆም በአክብሮት ጠይቃለሁ። ቀደም ሲል እንደተናገርነው ላለፉት 49 ዓመተ ምህረት እንግዲህ የኪነ ጥበብ ሰዎች እንደምታውቁት ነው ሀብለን ቲያትር ቤት ስንገባ የመጀመሪያ ጭብጨባ የምናገኝበት መድረክ ነው። የመጨረሻውንም ደሞዛችንን ጭብጨባ በአክብሮት በጭብጨባ እንሸኛታለን። ፍሬዬ ጠቢብ ነች አይሻትም እንባ በምሷ ቅበሯት ሸኟት በጭብጨባ እንሸኛታለን። እያከበርን እንሸኛታለን። ዳግም ከዚህ በኋላ እናጨበጭብላትን። በዚህ መድረክ ላይ 49 ዓመት የተጨበጨበበት መድረክ ነው። አሁን በአክብሮት እንሸኛታለን። ፍሬዬ ጠቢብ ናት አይሻትም እንባ በምሷ ቅበሯት ሸኟት በጭብጨባ። አስክሬኑን የምትይዙልን ሰዎች እባካችሁ ቀደም ቶሎልን አታቋርጡ ጭብጨባውን። አታቋርጡ። የመጀመሪያ ጭብጨባ ያገኘችበት መድረክ ነው። የመጨረሻ የመሰናበቻ መድረኳም ነው። ለጠቢብ ሰው የሚገባውን ክብር እንሰጣለን። ጅማሬው በጭብጨባ ነው። ሽኝቱ በጭብጨባ ነው። ጠቢብ ሰው ፍሬዬ ጠቢብ ናት
እንግዲህ ሁላችንም አሁን እስከ ለመሸኘት በጋራ ቆመን ተገቢውን አክብሮት እየሰጠን እንሸኛለንና ሁላችንም አንድ ጊዜ እንድንቆም በአክብሮት ጠይቃለሁ። ቀደም ሲል እንደተናገርነው ላለፉት 49 ዓመተ ምህረት እንግዲህ የኪነ ጥበብ ሰዎች እንደምታውቁት ነው ሀብለን ቲያትር ቤት ስንገባ የመጀመሪያ ጭብጨባ የምናገኝበት መድረክ ነው። የመጨረሻውንም ደሞዛችንን ጭብጨባ የምንወስደው ከዚህ መድረክ ነው። ብዙዎችን በዚህ መልክ ተለይተናል። ሀብላ የመጀመሪያ ጭብጨባውን ባገኘችበት በዚህ መድረክ አሁን ደግሞ በፍጻሜ በአክብሮት በጭብጨባ እንሸኛታለን። ፍሬዬ ጠቢብ ነች አይሻትም እንባ በምሱ ቅበባት ሸኟት በጭብጨባ እንሸኛታለን። እያከበርን እንሸኛታለን። ዳግም ከዚህ በኋላ እናጨበጭብላትን። በዚህ መድረክ ላይ 49 ዓመት የተጨበጨበበት መድረክ ነው። አሁን በአክብሮት እንሸኛታለን። ፍሬዬ ጠቢብ ናት አይሻትም እንባ በምሱ ቅበባት ሸኟት በጭብጨባ። አስክሬኑን የምትይዙልን ሰዎች እባካችሁ ቀድም ቶሎልን አታቋርጡ ጭብጨባውን። ጭብጨባውን አታቋርጡ። የመጀመሪያ ጭብጨባ ያገኘችበት መድረክ ነው። የመጨረሻ የመሰናበቻ መድረኳም ነው። ለጠቢብ ሰው የሚገባውን ክብር እንሰጣለን። ጅማሬው በጭብጨባ ነው። ሽኝቱ በጭብጨባ ነው። ጠቢብ ሰው ፍሬዬ ጠቢብ ናት አይሻትም እንባ በምሱ ቅበባት ሸኟት በጭብጨባ እያለን እያጨበጨብን እንሸኛታለን።